አርዕስተ ዜና በምስራቅ አርሲ ኦርቶዶክሳውያን ህፃናትና ሴቶች አካባቢውን ለቀው እየሸሹ መሆኑን ምዕመናን ተናገሩ። በተማራችሁ ስርዓተ ትምህርት መሰረት ቅድስት ቤተክርስቲያንን ጠብቁ ሲሉ ብፁዕ አቡነ ሕርያቆስ አሳሰቡ። ፈለገ ሊቃውንት የአራቱ ጉባኤያት ማስመስከሪያ ጉባኤ ቤት እንዲሆን ተወሰነ። ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን። ሳምንታዊው የዕለተ ረቡዕ አብይ የዜና መርሃ ግብራችን አርዕስተ ዜናዎችን በማስቀደም ጀምረናል። ዜናዎቹን ለእናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አደርጋለሁ። ከዜናዎቹ ጋር አብራችሁን ቆዩ። በተማራችሁ ስርዓተ ትምህርት መሰረት ቅድስት ቤተክርስቲያንን ጠብቁ ሲሉ ብፁዕ አቡነ ሕርያቆስ አሳሰቡ። ብፁዕነታቸው ይህን ያሳሰቡት የአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት ያስተማራቸውን ተማሪዎች ለአምስተኛ ጊዜ ማስመረቁን ተከትሎ ነው። ሀብቴ ብርሃኑ የአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት በአዲሱ ስርዓተ ትምህርት መሰረት አስተምሮ በሚሊኒየም አዳራሽ ያስመረቃቸው የአራተኛ የስምንተኛና አስረኛ ክፍል ተማሪዎች ናቸው። ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ በመርሃ ግብሩ ላይ እንደተናገሩት ቁሳዊ ነገሮችን ትቶ መንፈሳዊነትን ማስቀደም አዋቂነት ነው ብለዋል። ዛሬ ዓለም ቁሳዊ ነገርን በመረጠችበትና መንፈሳዊነት እንደ ኋላ ቀር ስርዓት ተደርጎ በሚታይበት በዚህ ዘመን ታዋቂነትን ሳይሆን አዋቂነትን ገንዘብ ለማድረግ ለማወቅ ራሳችሁን በማዘጋጀታችሁ ቤተክርስቲያን ታከብራችኋለች። በተማራችሁ ትምህርት መሰረትም ቤተክርስቲያንን የመጥቀም ሀገርን የመጠበቅ ኃላፊነት ይኖርባችኋል ሲሉ አሳስበዋል። ክቡራን ተመራቂዎች ቤተክርስቲያን ስለ መንፈሳዊ ነገር የምታስተምራችሁ ዓለማዊውን ዘመናዊውን ጥበብ አሽቀንጥራችሁ እንድትጥሉት ሳይሆን የተማራችሁትን ዘመናዊ ዕውቀት ከመንፈሳዊው ስርዓት ጋር በማስተሳሰር ራሳችሁን እንድትጠብቁና ሌላውንም እንድታስጠብቁ ነው። በሀገረ ስብከቱ የሰንበት ትምህርት ቤቶች አንድነት ተቀዳሚ ምክትል ሰብሳቢ ለአከ ሄራን መንክር ግርማ በበኩላቸው ከአዲሱ ስርዓተ ትምህርት አተገባበር ጋር ለተፈጠሩ ችግሮች መፍትሄዎች መቀመጣቸውን ተናግረዋል። የሰንበት ትምህርት ቤት መማሪያ ቦታ በበቂ አለመኖር፣ የአብነትና የግዕዝ ትምህርቶችን የሚያስተምሩ መምህራን እጥረት፣ በተምሮ ማስተማር የሚያስተምሩ የሰንበት ትምህርት ቤት አገልጋዮች ቁጥርና ጥራት እጥረት፣ በስርዓተ ትምህርቱ መሰረት ለማስተማር የስርዓተ ትምህርት አተገባበር ስነ ዘዴ ለሊቃውንቱ በስምንቱም ክፍለ ከተሞች ስልጠና መሰጠቱ አንዱ ይበል የሚያሰኝ እርምጃ ነው። በመርሃ ግብሩም ከፍተኛ ነጥብ ላስመዘገቡ ተማሪዎች ሰንበት ትምህርት ቤቶችና ክፍላተ ከተሞች ሽልማት ተበርክቶላቸዋል። በተጨማሪም ካሉት 164 ሰንበት ትምህርት ቤቶች ውስጥ 85 በመቶ አማካይ ውጤት በማምጣት የጀሞ መድኃኔዓለም ቤተክርስቲያን ፈለገ ሕይወት ሰንበት ትምህርት ቤት ዋንጫውን ወስዷል። በምስራቅ አርሲ ኦርቶዶክሳውያን ህፃናትና ሴቶች አካባቢውን ለቀው እየሸሹ መሆናቸውን ምዕመናን ተናገሩ። በኦርቶዶክሳውያን ላይ የሚፈጸመው ግድያና አፈና ተባብሶ በመቀጠሉ ምክንያት ራሳቸውን ለማዳን ከመኖሪያ ስፍራቸው ውጪ የሚያድሩ እንዳሉም ለጣቢያችን ገልጸዋል። ባልደረባችን ናሁን ገብረ ኪዳን የአካባቢው ምዕመናን በስልክ አነጋግሮ ተከታዩን ዘገባ አሰናድቶልናል። በሀገራችን አባሽ ያጣ አምባ ያልተሰማ ጩኸት ለመቅበርም ለመኖርም ስጋት የተሞላ ህይወት በዚህ ሰዓት የት ይገኛል ቢባል ምስራቅ አርሲን እንደ አንድ መጥቀስ ይቻላል። ህዳር 1 ቀን 2018 ዓ.ም በምስራቅ አርሲ ልዩ ቦታው ጠልታ ቅዱስ ገብርኤል በተባለ አካባቢ በኦርቶዶክሳውያን ላይ የተፈጠረውን የአካባቢው ምዕመናን ያስረዳሉ። ያው ማሳ ላይ ባሉበት አዝመራ ሊወቁ ከብቶችን ይዘው ሄደው መዳበሪያም ይዘው ባሉበት ነው ሶስቱን ህፃናቶች ገለዋቸው የሄዱት። በጣም ከባድ ነው። በጣም ከባድ ነው። እነሱን እየቀበሩ እያሉ በዛኛው ደግሞ ሌሎቹ ላይ በመትረየስ እየተኮሱባቸው ነበረ። ቀብር ላይ ያሉ እነሱ ላይ አልደረስም። ሌላ ቦታ ራቅ ብሎ ባለበት ቦታ ነው። ያው ቀብራቸው ተፈጽሟል። የቀብር ስነ ስርዓታቸው ተፈጽሟል። ግን ያው ስጋት ነው። አዝመራቸው እየተወሰደ ነው። የግማሹ አዝመራ ተወስዷል። ያዘመሩትን አዝመራ መሰብሰብ አልቻሉም። አዝመራቸው ሊሰበሰቡ ባሉበት ነው ይህ ነገር የተፈጸመባቸውና ግድያው ደግሞ ያው የሃይማኖትን ተኮር ነውና ይሄ ነው ያለው ነገር።
ከዚህ ቀደም በነበሩ የኦርቶዶክሳውያን አፈናና ግድያን በተመለከተ መረጃ ቀብላችኋል በሚል ምክንያት የአካባቢው ወጣት ምዕመናን ወዳልታወቀ ስፍራ ታስረው እየተወሰዱ እንደሚገኝ ምዕመናኑ ለማህበረ ቅዱሳን ቴሌቪዥን ተናግረዋል። ከአቦምሳ ወደ አዳማ የሚሄደው መንገድ ሙሉ ለሙሉ አሁን ተዘግቷል ማለት ትችላለህ። በቃ ህዝቡ በፍርሃት ነው የሚንቀሳቀሰው። በንግድ ነው አብዛኛው የሚተዳደረው። ሌላ የስራ ኦፖርቹኒቲ የለም። በዚሁ ነው የሚተዳደረው። ቀላል ነገሮችን እየሰራ ነው የሚተዳደረው። ያ ሙሉ ለሙሉ አሁን ማለት ቆሟል ማለት እንችላለን። ሲቀጥል ከዚህ ወደኛ ደግሞ ወደ ላይ አባጀማ፣ አንጋዳ፣ ጮሌ፣ ጎለልቻ፣ አሰኮ፣ ዲማ የሚባሉ አካባቢዎች አሉ። ከእነሱ ጋርም የነበረ ይሄ መስመር ሰው በዚህ በእገታው ምክንያት ፈርቶ ቆሟል። ማህበረሰቡ ተጨንቋል። በዚህ ላይ ደግሞ የቀበሌ መዋጮ እየተባለ በየጊዜው ማህበረሰቡ አምጣ ነው የሚባለው። አሁን የሰሞኑን ደግሞ ምን መጣ መሰለ ግብር እየተባለ እስከ አርብ ነው ጊዜ ገደብ የተሰጣቸው። በግዴታ ነው መክፈል ያለባቸው በቃ እየተባለ ማለት ነው። ሰው ተጨንቋል። የግድ ነው በቃ እየኖረ ያለው። ትናንትና የሆነው አንድ ወንድማችን ታስሯል። በዚህ መረጃ ሰጥተሃል፣ ባለፈው በሞቱት በ5 ሰዎች ቪዲዮና ፎቶ አድርገህ መረጃ ሰጥተሃል በሚለው በጥርጣሬ ነው ከቤት ወደ ስራ ቦታ ሲሄድ በመንግስት ታጣቂዎች ተወስዶ የታሰረውም አላግባብ ሰዎች ከሚታሰሩ ከመደበኛ ቦታ ነው፣ ከፖሊስ ጣቢያ ውጭ ነው የታሰረው እና የቤተሰብ አስተዳዳሪ ነው፣ እሱ ነው የሚያስተዳድራቸው። ትናንትና ጥያቄ ላይ ሄደው አትገቡ ነው ያላቸው። እሱ ማግኘት አችሉም። ሊጠይቁ ሲሄዱ እናንተንም እናስራቸዋለን የለም ጥያቄ ብለው ነው ቤተሰቦቹን ያባረሩ። የአካባቢው ምዕመናን ያሉበት አሁናዊ ሁኔታ ቀደም ሲል እንዳደመጥ ነው ቢሆንም የዞኑ የጸጥታ ዘርፍ ኃላፊ አካባቢው ወደ ቀድሞ መረጋጋት እየተመለሰ ነው ብለዋል። ስለ ጉዳዩ ተጨማሪ መረጃ ለመጠየቅ የቅድስት ቤተክርስቲያን መዋቅር ወደ ሆነው የሀገረ ስብከቱ ስራ አስኪያጅ የእጅ ስልክ ላይ በተደጋጋሚ ብንደውልም ለማግኘት ያደረግነው ሙከራ ሳይሳካ ቀርቷል። ፈለገ ሊቃውንት የአራቱ ጉባኤያት ማስመስከሪያ ጉባኤ ቤት እንዲሆን ተወሰነ። ጉባኤ ቤቱ በናዳ ክብረ ደናግል ቅዱስ ላሊበላ ወፈለገ ብርሃን ቅድስት ማርያም ገዳም የሚገኝ ሲሆን የአራቱ ጉባኤያት ማስመስከሪያና የድጓ ጉባኤ ቤት እንዲሆን ተወስኗል። የባህር ዳር ማዕከል ሚዲያ ክፍል የላከልን ዘገባ ዲያቆን ኤርሚያስ ደባሱ በተከታይነት ያቀርብልናል። ከጥቅምት 24 1979 ዓ.ም ጀምሮ ለበርካታ ዓመታት ሊቃውንተ ቤተ ክርስቲያንን ሲያወጣ ቆይቷል። ፈለገ ሊቃውንት የአራት ጉባኤያት ማስመስከሪያና የድጓ ጉባኤ ቤት በአጠቃላይ ከ1979 ዓ.ም ጀምሮ እስካሁን ድረስ ቅኔ፣ የዋርላና የዋሸራ ቅኔ ሁለቱንም ከነሙሉ አመሉ፣ መጻሕፍተ ብሉያቱን አዲሳትና ውሻክር ፍትሐ ነገሥትን በጥንታዊ የማስተማር አተረጓጎም በማስተማር ላይ ይገኛል። ጥራት ያለው ተማሪ እያስተማሩ ነገ የሚተኩትን መተካት ነገ መረጃም ሲሰጥ ሐዲሳትን ከዘለቁ ብሉያትን ከዘለቁ ጉባኤ ትምህርቱን አጠናቆ ተምሯል፣ ጉባኤ አስፍቶ እንዲያስተምር ብለን እንሰጣለን። ሌላ ዝም ብሎ አራቱን ወንጌል ብቻ ዘልቆ ከመሄድ ከሆነ ምዕመናን እንዲያስተምር ብለን ግልጽን እንሰዳቸዋለን። ጉባኤ ቤቱን በዘመናዊ መልኩ የመገንባት ስራው በ2015 ዓ.ም መጀመሩ የሚታወስ ሲሆን የግንባታ ስራው ተጠናቆና ወደ ማስመስከሪያ ጉባኤነትም ከፍ ብሎ ተመርቋል። ጉባኤ ቤቱ በዘመናዊ ፕላን ተሰርቶ የተጠናቀቀ በመሆኑ በክብር እንዲመረቅና በይፋ ስራውን እንዲጀምር ተደርጓል። አንዱ ቦታ ላይ ብሉይ፣ አንዱ ቦታ ላይ አዲስ፣ አንዱ መጽሐፈ መነኮሳት፣ አንዱ ደግሞ ሊቅ አርገን እንዲማሩ እናደርጋለን። ድጓም ደግሞ እንደዚህ ቢቻልም ደግሞ ድጓ ቤተልሔሙን ከዚያ አጫብሩን ከዚያ ተጉለቱን ከዚያ ቆየውን ከዚያ አርገን ድጓም ደግሞ አራት ነው ወገኑ፣ አራቱ ጉባኤም ይሆናል። ከዚያ ዋናው ግን የምናደርገው አሁን ጥራት ለዚህ ለመጻፎች ላይ ቤቱና ታች ቤቱን አጥርቶ ማስካት ገዳማዊ ሕይወትን ከማጠናከር እንዲሁም ከመንፈሳዊና ማህበራዊ አገልግሎት በተጨማሪ የአትክልትና ፍራፍሬ ምርት፣ የእደ ጥበብ ስራዎችና የንብ ማነብና መሰል የልማት ስራዎች በሚከናወኑባት ናዳ ማርያም ገዳም ውስጥ የሚገኘው ጉባኤ ቤቱ ወደፊት ዘመኑን የዋጀ ቤተ መጻሕፍትን ጨምሮ ሌሎች ስራዎች እንደሚሰሩም ተገልጿል። የድጓ ራሱን ችሎ የተሻለ ጉባኤ ቤት፣ የቅዳሴ ጉባኤ ቤት፣ ዘመናዊ የኮምፒውተር ማሰልጠኛ፣ የንጽህና መጠበቂያ ወይም ሻወርና ሽንት ቤት፣ የምግብ ማብሰያ ቤት፣ የመምህራንና ሰራተኞች ቅጥር፣ ጠቅላላ አገልግሎት የሚሰጥ አዳራሽ ሲሆን በአገር ውስጥም ሆነ በውጭም ዓለም ያላችሁ ምዕመናን ጉባኤ ቤቱን ለማስቀጠል እና ለማስፋፋት በጉባኤ ቤቱ ስም በሚከፈተው አካውንት
ድጋፍ እንድታደርጉ እናሳስባለን። በተያያዘ ዜና በናዳ ክብረ ደናግል ቅዱስ ላሊበላ ወፈለገ ብርሃን ቅድስት ማርያም ገዳም በርካታ የልማት ስራዎች እየተሰሩ መሆኑ ተገለጸ። የቅድስና ብቻም ሳይሆን የልማት ማዕከል የሆነው ገዳሙ ከዚህ በፊት ሲሰራቸው በነበረው የልማት ስራዎች በፌደራልና በክልል ደረጃ መሸለሙ ይታወሳል። የባህር ዳር ማዕከል የላከልን ዘገባ በተከታይነት ዲያቆን ኤርሚያስ ደባሱ ያቀርበዋል። በአጼ ፋሲል ዘመነ መንግስት እንደተመሰረተ ይታወቃል። የናዳ ክብረ ደናግል ቅዱስ ላሊበላ ወፈለገ ብርሃን ቅድስት ማርያም አንድነት ገዳም ገዳሙ እየሰራቸው በሚገኙ በርካታ የልማት ስራዎች በፌዴራልና በክልል ደረጃ መሸለሙም የቅርብ ጊዜ ትውስታ ነው። ከዛሬ በፊት በተደረገው ውድድር ከክልሉ አንደኛ ከፌዴራል ሁለተኛ ወጥቶ ብዙ የወርቅ ሜዳሊያ ብዙ የወርቅ ጽዋ ተሸልሟል። ገዳሙ መነኮሳቱ ጥራት አላቸው፣ ይሰራሉ፣ ይወጣሉ፣ ይወርዳሉ። በዚያ ደግሞ መንግስት የሚያውቀው ብዙ አትክልት አለ። ይህ አትክልትና ፍራፍሬ ለገዳሙ ብቻ ሳይሆን ለአካባቢው ህብረተሰብ ማንጎ፣ አቮካዶ፣ ሌላ መሰል አትክልቶችም ፍራፍሬዎችም አትክልቶችም ማለት ነው በሚገባ መልኩ ባለሙያ ተመድቦላቸው ቦታ ተሰጧቸው የራሱን የቻለ ቦታ ተሰጥቶት እያለማ ያለ ነገራችን ላይ በዚህ ደረጃ ብቻ ሳይሆን ገዳሙ ላይ የሌለ አትክልት የሌለ አዝሪት የሌለ የፍራፍሬ አትክልት የለም። የቅድስና ብቻ ሳይሆን የልማት ማዕከል የሚሆነው ገዳሙ የሚያመርታቸውን አትክልትና ፍራፍሬዎች በተለያዩ የሀገሪቱ ክፍላት ተደራሽ እያደረገ ይገኛል። ገዳሙ በሽመናው ዘርፍም ውጤታማ ስራዎችን እየሰራ ነው። አሁን ደግሞ በኢትዮጵያ ገዳማት ያለምንም እርዳታ ያለምንም ጥያቄ ቤተ ክህነት ወረቀት አለመስጠት በራሷ እድል ያደገች ተብላ አንደኛ ሆናለች። መነኮሳቱ በሽመና መልኩ እየሰሩ የሚያቀርቡት ዕደ ጥበቦች አሉ። እነሱ አሁን እየተሰሩ ወደ ገበያ ለመነኮሳት መተዳደሪያ ለገበያ እየቀረቡ እየተሸጡ ናቸው። እሱ አለ፣ ከብት እርባታ አለ፣ ንብ እርባታ አለ፣ ዶሮ እርባታ አለ። በዚህ ልክ ነው። በሀገር ውስጥና ከውጭ ሀገራት ደግሞ በአሜሪካ የልማት ኮሚቴዎችን በማቋቋም እየሰራቸው የሚገኙ የልማት ስራዎችን ከፍ ለማድረግ ግስጋሴውን ያላቆመው ገዳሙ ከዚህ በተጨማሪም ሌሎች የልማት ስራዎችን እየሰራ ይገኛል። የተቋቋመው ኮሚቴ ደግሞ ከ1 ሚሊዮን 500 ሺህ ብር በላይ ወጪ አድርጎ ከምዕመናን ሰብስቦ አሁን የጣውላ መሰንጠቂያ ማሽን ለገዳሙና እንዲሁም ጉባኤ ቤቱንም በዚያ ጎን ለጎን የሚያግዝ አሁን እየገባ ነው ማለት ነው። ለወደፊትም ደግሞ ዘመናዊ እንትኖች እንደዚህ የሽመና እቃዎች ገብተው መነኮሳቱ ሰልጥነውባቸው እንዲሁ እንዲሰራ አሁን እየታቀዱ እየተሰራ ያለበት አንጋፋ ገዳም ነው። በማህበረ ቅዱሳን የተቋቋመው የአገልግሎት በር በርካታ ምዕመናንን ተሳታፊ ለማድረግ እየተንቀሳቀሰ መሆኑ ተገለጸ። ማዕከላትም አገልግሎቱን በመረዳት በርካታ ስራዎች እየሰሩ እንደሚገኙ ታውቋል። ተመስገን ፍቃዱ ቤተ ክርስቲያን ያሏትን አገልግሎቶች በመረዳት ምዕመናን ባሉበት ሆነው በሙያቸው በገንዘባቸውና በእውቀታቸው እንዲሁም በጉልበታቸው እንዲያገለግሉ ለማድረግ ማህበረ ቅዱሳን የአገልግሎት በር ማቋቋሙ ይታወቃል። በዚህም ምዕመናን እያገለገሉ መሆናቸውን ዲያቆን ደሳለኝ አበባው በማንሳት ማህበሩ በርካታ ምዕመናንን ተሳታፊ ለማድረግ በትኩረት እየሰራ ነው ብለዋል። ብዙ ማዕከላት ማለት አብዛኛውም 55ቱም የሀገር ውስጥ ማዕከላት ስለ አገልግሎት በር ግንዛቤ ተሰጥቷቸዋል። ስለዚህ ሁሉም ማዕከል ላይ ይሄ የአገልግሎት በር እሳቤ ተዳርሶ እነሱም በዚሁ ልክ አባላትን ለማሰማራት እየሰሩ ነው ያሉት። በዚህ በዋናው ማዕከል ደረጃ ማስተባበሪያዎች የሚፈልጉትን የአገልግሎት ዘርፍ ለይተው ሰጥተዋል። እዛ ላይ 15 የሚሆኑ አባላት መጥተው ተመዝግበው ተሰማርተው እያገለገሉ ነው። በተጨማሪም በማህበሩ ያሉ ማዕከላት ስለ አገልግሎት በር ግንዛቤ በመውሰድ ሰፊ ስራዎችን እየሰሩ መሆናቸውን ተናግረዋል። በሚጠበቀው ልክም እንኳን ባይሆን የተወሰኑ አባላት መጥተው ጠይቀው በሳምንት የዓመት ረፍታቸውን ወስደው ለአንድ ሳምንት ለ3 ቀን እንዲያገለግሉ ምቹ ሁኔታ ተፈጥሯል። ጥቂት ሰዎች ተመዝግበው እዚህ ዋናው ማዕከል ላይ አገልግሎት እየሰጡ ነው ያሉት። ሌላ የተደረገው ምንድነው? ይህ አገልግሎት እዚህ ዋናው ማዕከል ላይ ብቻ መቅረት ስለሌለበት ወደ ሁሉም ማዕከላት እንዲወርድ ለማዕከላትና ለአባላትና ወረዳ ማዕከላት ዋና ክፍል ኃላፊዎች ላይ በየማዕከሉ ላሉት
ስልጠና ተሰጥቷል። ስለዚህ በእያንዳንዱ ማዕከል ላይ የአገልግሎት በር እንዲያዘጋጅ ተደርጓል። እዛም በዚህ መልኩ እየተሰራ ነው ያለው ማለት ነው። በመጨረሻም ቤተክርስቲያናችን የሚያስፈልጓት አገልግሎቶች በርካታ ናቸውና ሁሉም በሙያው እንዲያገለግል ጥሪ አቅርበዋል። አሁን ቤተክርስቲያን እና ማህበረ ቅዱሳን እንደ ተቋም ብዙ አገልጋዮች ያስፈልጉታል። አሁን የቤተክርስቲያን አገልግሎትም ሆነ የማህበሩ አገልግሎት እጅግ በጣም እየሰፋ ስለሆነ አባላት ይህንን አውቀው ቃል በገቡት መሰረት በሙያቸው፣ በገንዘባቸው፣ በጉልበታቸውና በጊዜያቸው ቤተክርስቲያንን እንዲያገለግሉ መምጣት ባይችሉ እንኳን በአካል መገኘት ባይችሉ ባሉበት ሆነው መስራት የሚችሉትን ስራ እንዲሰሩ አደራ ለማለት ፈልጋለሁ። ምዕመናን በወርሃ ጽጌ የነበራቸውን የአገልግሎት ሱታፌ አጠናክረው መቀጠል እንደሚገባቸው ተጠቆመ። ወርሃ ጽጌ እንዴት አለፈ ሲል ባልደረባችን ናኦም ገብረ ኪዳን ተከታዩን ዘገባ አሰናድቶልናል። የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ለእመቤታችን ለቅድስት ድንግል ማርያም ያላቸው ፍቅር በቀላሉ እንዲህ የሚነገር አይደለም። ይህንንም ባሳለፍነው ወርሃ ጽጌ መመልከት ይቻላል። ለመሆኑ የማህሌተ ጽጌ አገልግሎት እንዴት አለፈ? እንዴትስ ተጠቀማችሁበት? ስንል አገልጋይና ምዕመናኑን ጠይቀናል። ሊቃውንቱ በስብሐተ እግዚአብሔር፣ ምዕመናንና ምዕመናት እንዲሁም ወጣቶች ደግሞ እግዚአብሔርን ከሊቃውንቱ ጋር በጋራ በማመስገን በልዩ ሁኔታ ነው ያሳለፍነው ማለት ነው። ይሄ በተለይ አሁን ላለው ጄኔሬሽን የቤተ ክርስቲያንን ይሄ ኦርጋኒክ የሚባለውን አገልግሎት ከቅኔ ማህሌቱ ጋር ከአባቶች ትስስር ጋር በደንብ እንዲፈጠር ያደርጋልና በተለይ ማህሌተ ጽጌ ለወጣቱ ትልቅ መነሳሻ ሆኗል። ማህሌቱ እጅግ በጣም ልዩ ነው። እስካሁን የተደረጉትን 5ቱንም ማህሌቶች በዚሁ ደብር ለመሳተፍ ሞክሬያለሁ እና እጅግ በጣም ከስካሁኑ እውነት ለመናገር ምዕመኑ እንግዲህ እንዳያችሁት ነው። የውስጡ ቤተ መቅደሱ ሞልቶ ውጭው ራሱ እስከምንቸገር ድረስ እጅግ በጣም ልዩ ድባብ ነው። የምዕመናኖች ናቸው የቤተ ክርስቲያን ውበት ደግሞ እና ይሄ ራሱ ለቤተ ክርስቲያናችን ለማህሌቱም እጅግ በጣም ትልቅ ድምቀት ሆኖልናል። በቀጣይም የምዕመናን ሱታፌና ህብረታቸው ጠንክሮ እንዲቀጥል ምን መደረግ አለበት ብለን ላነሳነው ጥያቄ ምላሽ ተሰጥቶናል። ነገ ማህሌተ ጽጌ ያልቃል። ከዛም በኋላ ያለን ወቅት እንዴት ነው ከእግዚአብሔር ጋር የምናሳልፈው የሚለው ነገር መንፈሳዊ ልምምድ ውስጥ መገባት አለበት። ያ ደግሞ እንዲሆን ይበልጥ ወደ ቤተክርስቲያን መቅረብ ያስፈልጋል። ወጣቱ በጣም የሚከታተለው ሶሻል ሚዲያን ነው። ዩቲዩብ አለ፣ ቲክቶክ አለ። ትልቁ ደግሞ ቲክቶክ ነው ትልቁን ስራ እየሰራ ያለው። ስለዚህ እዛ ሚዲያ ላይ በደንብ ወጣቶች ያንን የሚመለከቱትን አይን የሚስብ አድርጎ ወደ ሰንበት ትምህርት የሚያመጣ ነገር እንትንም ሊሆን ይችላል፣ ድራማ ነገር ሊሆን ይችላል፣ ኦር አጭር ሾርት ቪዲዮዎች ሊሆን ይችላል። እነሱን ወደዛ እንዲያመጣ የሚያደርጉ ነገሮችን ቢሰራ እመክራለሁኝ። በቤተክርስቲያን ትልቁ ድርሻዋ ደግሞ ምዕመናንን ከማስቀደስ አልፎ ደግሞ በንስሐ ሕይወት ውስጥ ተመላልሰው በቅዱስ ሥጋውና በክቡር ደሙ እንዲታተሙ ነውና እለት እለት ወደ ቅዱስ ሥጋውና ወደ ክቡር ደሙ ልንቀርብ ይገባል ብዬ ነው የማስበው። አዲሱን የግቢ ጉባኤ ስርዓተ ትምህርት ተግባራዊ እያደረገ እንደሚገኝ የባህር ዳር ማዕከል አስታወቀ። ማዕከሉ ግቢ ጉባኤያት አቅማቸውን ሊያሳድግ በሚቻላቸው ስራዎች ላይ ትኩረት አድርጎ እየሰራ መሆኑን ተመላክቷል። ተመስገን ፍቃዱ ማህበረ ቅዱሳን ተቋማዊ ለውጡን ተከትሎ የግቢ ጉባኤ ስርዓተ ትምህርትን ለመከለስ የሙከራ ትግበራውን ባሳለፍነው ዓመት በ11 የግቢ ጉባኤያት መጀመሩ ይታወሳል። በያዝነው ዓመትም ይህንን ስርዓተ ትምህርት በማህበሩ መመሪያ መሰረት ተግባራዊ እያደረገ እንደሚገኝ የባህር ዳር ማዕከል ገልጿል። ከግቢ ጉባኤ ከማዕከል ከወረዳ ማዕከል ይህን ስርዓተ ትምህርት ለማስተግበር ቀጥተኛ ግንኙነት ያላቸውን ስልጠና ሰጠን ወደ ትግበራ ሂደናል። ስንተገብር በአሁኑ ወቅት ወደ 16 ባች ላይ ኮርስ እያስተማርን ነው። በአዲሱ ስርዓተ ትምህርት ሌሎች ወረዳ ማዕከል ላይ ያሉት ገና እየገቡ ስለሆነ ከገቡ በኋላ የምንተገብር ይሆናል። ማዕከሉ ተማሪዎችን ያማከልና ግቢ ጉባኤያት አቅማቸውን ሊያሳድጉ የሚችሉ ስራዎችን እየሰራ እንደሚገኝም ተመላክቷል። አቅማቸውን ሊያሳድጉትና ተማሪዎቹን በልዩነት ሊይዙልን ከሚችሉት መርሃ ግብራት ውስጥ የመጀመሪያው ልዩ ፍላጎትን መሰረት ያደረገ መርሃ ግብር ነው። ከነዚህ ውስጥ አንዱ የአርኪቴክቸር ተማሪዎችን ስዕል እንዲስሉ በማድረግ በልዩ ፍላጎት አቅፈን አገልግሎት እንዲያገኙ የምናደርግበት ነው። ሌላው የሶፍትዌር ዝንባሌ ወይም ደግሞ የሶፍትዌር ተማሪዎችን የግራፊክስ ስልጠና እንዲሰጡ በማድረግ በግራፊክስ በሙያቸው እንዲያገለግሉ ሲያገለግሉ ደግሞ ወንጌል እንዲሰበኩ የምናደርግበት ነው። ሌላው የሴቶችን በተመሳሳይ ሴቶችን ሊይዙልን የሚችሉ የሴቶችን አቅም ሊያሳድጉልን የሚችሉ የሴቶች የራሱን ችሎ መርሃ ግብር አለ። ግዕዝ ተማሪዎችን
የግዕዝ የቋንቋ ችሎታቸውን ከፍ ሊያደርግ የሚችል እንግዲህ ከአብያተ ጉባኤ ጋር በመነጋገር የቅኔ ትምህርት እንዲማሩ የምናደርግበት ሌላው ተማሪ እነሱ የምናስተናግድበት ነው። እንደ ማዕከል በግቢ ጉባኤያቱ ላይ የገጠሙ ተግዳሮቶችን በማንሳትም የተወሰዱ መፍትሄዎችን አስቀምጠዋል። ወቅቱ አለ፣ በጀቱ አለ። ደግሞ ይህን ጋር ተያይዞ ደግሞ የዕለት ዕለት የበጎ ፈቃድ አገልጋይ አስተባባሪዎችም የመምህራንም ችግር ነው እንደ ማዕከል እያስተናገድን ያለ። እነዚህን ችግሮች ለመፍታት የተሄደባቸው መንገዶች ምንድናቸው የሚለውን የመጀመሪያው ከአብያተ ጉባኤያት ጋራ ተነጋግሮ በአቀረብ ያሉ አብያተ ጉባኤ በዛው አካባቢ ያሉ መምህራንን ማለት የግቢ ጉባኤያትን እንዲያገለግሉ ለማድረግ እንቅስቃሴ ላይ ነን። ከዚያ በተጨማሪ የአሰራር ስርዓት እንዲኖረን ያው አለን ካሁን በፊትም ግን ሞር ለማጠናከር ደግሞ ከኛ ከዋና ክፍሉም ከማዕከሉም ጋር ያለውን ግንኙነት በጣም ጥብቅ እንዲሆን ትስስሮችን ለመፍጠር ተሞክሯል። ስለዚህ እቅድም ናቸው። ከቅድም በተጨማሪ ደግሞ ለቀረ ቅድም ለዘረዘርኳቸው ችግሮች መፍትሄ ይሆናሉ ብለን አስበናል። ክቡራንና ክቡራት ተመልካቾቻችን አሁን ደግሞ በቅድስት ቤተክርስቲያናችን በዛሬው ዕለት ታስበው ከሚሉ ቅዱሳን መካከል ቅዱስ ክሪያቆስን የተመለከተ አጭር ዘገባ ተሰናድቶልናል። ተከታትለን እንመለስ። ሊቅነት ከገዳማዊ ሕይወት የተሳለጡለት ቅዱስ ክሪያቆስ የቆሮንቶስ ሰው ሲሆን ገና በልጅነቱ ቤተ ክርስቲያን ውስጥ ሲያነብ ከአንደበቱ ማማር ከነገሩ መስመር የተነሳ ከጳጳሱ እስከ ሕዝቡ ድረስ ተደሞ ያደምጡት ነበረም። በወጣትነቱ ጣዕመ ዓለምን ንቆ ከቆሮንቶስ ኢየሩሳሌም ገብቷል። ቀጥሎም ወደ ፍልስጤም ተጉዞ የታላቁ አባት አባ ሮማኖስ ደቀ መዝሙር ሆኖ መንኩሷል። በገዳሙ ለበርካታ ዘመናት ሲኖር እጅግ ብዙ ታምራትን የሰራው ቅዱስ ክሪያቆስ በ381 ዓመተ ምህረት መቅዶኒዮስ፣ አቡሊናሪዮስ እና ሰባስሌዎስ በካዱ ጊዜ ለጉባኤው ወደ ቁስጥንጥንያ ከሄዱት ሊቃውንተ ቤተ ክርስቲያን አንዱ ነው። በጉባኤውም ከተሰበሰቡ ሊቃውንት ጋር መናፍቃንን ረድተው ሃይማኖትን አጽንተው ስርዓትን ሰርተው የተመለሱ ሲሆን ቅዱስ ክሪያቆስም በተረፈ ዘመኑ በቅድስና ኑሮ በዚች ቀን አርፏል። አምላከ ቅዱሳን ከቅዱሱ በረከት ምልጃና ጸሎት ያሳትፈን። ክቡራንና ክቡራት ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እዚህ ጋር ተጠናቀቁ። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብሬያችሁ ቆይታ አድርጋለሁ። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።